ግቡ ምንድነው የሚያደርገው ግብ ሪሊ የኢትዮጵያን ሰራዊት አሸንፎ ተመልሶ ወደ ስልጣን መምጣት ነው። ይሄ ኃይል ወደ ጦርነት በከፍተኛ ደረጃ ገብቶ ሀገር የማፍረስ ተግባሩን ከገፋበት በሚወሰደው እርምጃ አንዱ ሌላውን ሊከላከል የሚችልበት ቁመና የለውም። በአሁን ሰዓት አንዱ ሌላውን መተማመኛ የሚያደርግበት እንትን ላይ አይደለም። ይሄን የኮንፍሊክት ምንጭ የሆነ ቦታ ፈርመው ለዚህ አገር ለሚያስገነጥል ቡድን ሰጥተዋል። በጀት የሚሰጥህን፣ አውሮፕላን የሚልክልህን፣ ነዳጅ የሚሰጥህን አምጣ ነዳጅ እያልክ ሉጋ ማለት በጣም ድንቁርና ነው። ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። ያው ዛሬ ሳምንታዊ ጉዳዮችን የምናይበት ነው። ሳምንታዊ ጉዳዮች ይተነተናሉ በዛሬው ፕሮግራም። ያው ከተለያዩ የመረጃ ምንጮች በተለያየ ሁኔታ ደግሞ ሀገራችን ላይ የተከሰቱ ጉዳዮችን ከዛ ውስጥ የተመረጠውን ይሄንን ሰፋ አድርገን ለሀገራችን ምን ማለት እንደሆነ፣ ምን ችግር እንደሚያስከትል፣ መፍትሄው ምን እንደሆነ ደግሞ ከእያንዳንዳችን ምን እንደሚጠበቅ በተወሰነ ደረጃ የምናይበት ይሆናል ማለት ነው። እንግዲህ ሁላችንም እንደምናውቀው የኢትዮጵያ ዋነኛ የችግር ምንጭ የሆነ ዋነኛ ጦርነት ቀስቃሽ፣ ጦርነት መልማይ፣ ለጦርነት አደራጅ፣ ሴራ ፈብራኪ የሆነው የሀገራችን ችግር መነሻም መድረሻም የሆነው የህወሓት ሰሞኑን እያደረገ ያለውን እንመለከታለን። እንግዲህ ሰሞኑን በጸለምት አካባቢ ውጊያ ከፍቷል። ውጊያ ከመክፈቱ በፊት ማስጠንቀቂያ ሰጥቶ ነበረ። እኛ የተወሰደብንን ግዛታችንን ለማስመለስ ትዕግስታችን አልቋል፣ ወደ ጦርነት እንገባለን ብሎ ፎክሯል። እና ደግሞ ምንድን ነው የሚለው መሬታችንን ካስመለስን በኋላ ደግሞ የራሳችንን መንግስት እንመሰርታለን እና መሬት እንወስዳለን፣ እንደገና ደግሞ ወደ መንግስትነት እንቀየራለን። ከዛ እንግዲህ እንዲሁ የኢትዮጵያ ስጋት እንደሆነ ትሪት እንደሆነ ለመቀጠል ማለት ነው። ይህን እየነገረን ነው። ለዚህ ደግሞ ወጣቶችን ለማስጨረስ የትግራይን ህዝብ እንደገና ችግር እንዲሸከም ለማድረግ መዘጋጀቱን ከነገረን በኋላ ያው በጸለምት አካባቢ ውጊያ ከፍቶ የተወሰነ ኃይል አንቀሳቅሶ በዛ ኃይል ላይ አጸፋዊ እርምጃ ተወስዶ በጸጥታ ኃይሎች ለጊዜው በዛ አካባቢ ሊያደርግ የፈለገው እንቅስቃሴ ተገጥቷል። ግን ምንድን ነው ፍላጎቱ? የሆነ ቦታ መያዝ ነው። መከላከያውን ወደዛ ስቦ ማስገባት ነው። ጦርነት ልፈጥር ነው ብሎ ጫና አድርጎ እንደገና ወደ ድርድር ለማስገባት ነው። መንግስትን ለዘረፋ ነው። እዛ አካባቢ ያሉትን ለመበቀል፣ እዛ ያለውን አስተዳደር ለማፍረስ አይታወቅም። ለራሱ ደጋፊዎችም ግራ በሚያጋባበት ሁኔታ ነው እንቅስቃሴ። ግቡ ምንድን ነው የሚያደርገው ግብ ሪሊ የኢትዮጵያን ሰራዊት አሸንፎ ተመልሶ ወደ ስልጣን መምጣት ነው። እንዳለው ደግሞ ግዛት ማስመለስ ነው። ማስመለስ የሚባለውን ያው በትምህርት ጥቅስ ያዙልን እና ህወሓት ግዛት አለ ወይ የሚለው ግልጽ ነው። ዞሮ ዞሮ ኢትዮጵያ የሁላችንም ነች ከሚለው አኳያ ካልሆነ በስተቀር አሁን ግዛቱ የማን ነው የሚለው ከዚህ በፊት በጉልበት የወሰድኩት አሁንም ተመልሼ በጉልበት አስመልሰዋለሁ ነው የሚሆነው እንደምታው።
ከሌሎች ከፋኖ ኃይሎች ጋር ተባብሮ ማለት ነው። እና አሁን በዚህ ሰዓት አላማጣ ላይ ዘረፋ እያካሄዱ ናቸው የቡድኑ ታጣቂዎች። ስለዚህ ይሄ ቡድን ጸረ ህዝብነቱን እንደገና ቀጥሏል። ኢትዮጵያ ሰላም እንዳታገኝ የማወክ ተግባሩን እያካሄደ ነው። እንግዲህ ይሄንን ካል ይሄ ቡድን እንደዚህ አይነት ክልሌ ላይ ጦርነት ሳይካሄድ ከክልሌ ውጪ ጦርነት አካሄዳለሁ፣ ለዚህም ወኪሎች አሉኝ የቀጠርኳቸው አሉ ብሎ የሚፎክርበት ሰዓት ነው። አሁን ያው ባለፈው እንዳያችሁት ሚዲያ ላይ በፋኖ የነዘመነ ካሴ ቡድን ዘመነን አንግሶ አንድ ሆነናል ብሎ ባወጀበት ሰዓት በከፍተኛ ደረጃ የቦረቁትና የተቀባበሉት የቲፒኤልኤፍ እና የሻዕቢያ ሰዎች ናቸው። ያው የግብጽ ሚዲያዎችም አውጥተውታል። እና ቡድኑ የሌለውን ኃይል በመሰባሰቡ ሊወልድ አይችልም። እየፈረሰ ያለ ቡድን ነው። ግን ይሄ አንድ ሆኗል ብለው እና ደግሞ እነሱ የሚፈልጉትን ሰው ስልጣን ላይ ማውጣታቸውን በተለያየ ሚዲያ ተናግረዋል። ዘመነን ማለት ነው። ዘመነ የምዕራብ ትግራይ ያሉ ወያኔዎች የሚጠሩትን አካባቢ ለወያኔ እንደሚሰጥ ቃል ገብተውላቸዋል። ይሄ እዛ አካባቢ ያለውን የተከዜ ዘብ የሚለውን የመከላከያ ኃይልም እንደሚወጋና ያን አካባቢ እንደሚያስረክባቸው በመተማመን ነው ይሄን ውጊያ የከፈቱት። ባሰቡት ልክ ባይሄድላቸውም ማለት ነው። እንግዲህ ይሄንን ወደ ኋላ ሄደን ስንመለከት አንዳንድ እንደው ታሪክ አጣቅሰን ብንመለከት ይሄ ወያኔ በሌላ ታዝሎ ፍላጎቱን የማስፈጸም ልምዱ የቆየ ነው። ልክ ይሄን ስናስብ እነ ዘመነና የነገዱ የነ ታምራት ላይ ነ ቡድን አንድ መሆናቸው ይታየናል። ኢህዴን የሚባለው ቲፒኤልኤፍ የትግራይ ሪፐብሊክ መሰረታለሁ ብሎ ጫካ ገብቶ ትግል ካደረገ በኋላ የቀደመው መከላከያ ሰራዊት ትግራይ ለቆ ሲወጣ ያው ሽሬ ላይ የመሳሰሉት ቦታዎች ላይ ከሻዕቢያ ጋር ተጣምረው ከመቱት በኋላ ትግራይ ሙሉ በሙሉ ለቆ ሲወጣ ቲፒኤልኤፍ ጥያቄው የትግራይ ሪፐብሊክ ስለሆነ እዛው ትግራይ ውስጥ ሆኖ ጣጣውን ይጨርስም ተብሎ ነበር። እንግዲህ ያኔ የወቅቱ ፕሬዝዳንት መንግስቱ ኃይለማርያም የተናገሩትን ታስታውሳላችሁ። ግን ወዲያውኑ ኢህዴን የምትባል ከኢሃፓ ክንፍ የቀረ ሌላ ወደ ሱዳን ሲሄድ እዛ በእነሱ ተማርኮ የቀረውን የኢሃፓ ክፍል ኢህዴን ብለው አደራጁት። ኢህአዴግ የሚል ኢትዮጵያዊ ስም ያዙ። ስለዚህ አንድም ኢህዴንን አማራ ክልል እንዲታገል አድርገው እነሱ የተለያየ ቦታ ሲይዙ ኢህዴንን እያስቀደሙ ጉዳዩን የአማራ ጉዳይ ከዛ ደግሞ የኢትዮጵያ ጉዳይ አድርገው እንደ ኢትዮጵያዊ እደራደራለሁ ኢህአዴግ ነኝ ብሎ መጣ። በዛን ጊዜ የደርግ መንግስት ቲፒኤልኤፍ ነው ስሙ እንደሚያመለክተው፣ የትግራይ ሊብሬሽን ፍሮንት ነው፣ እንደ ህወሓት ነው የምትደራደረው እንጂ እንደ ኢትዮጵያ ጉዳይ ውስጥ አትደራደርም እያለ ደርግም በጦርነት እየተዳከመ በነበረበት ጊዜ ግን ይሄ ሎጂክ ይዞ ከዚህ ቡድን ጋር የምደራደረው እንደ ቲፒኤልኤፍ ሆኖ ሲመጣ ነው ሲል ነው ኢህአዴግ ነኝ ኢትዮጵያዊ ነኝ። ስለዚህ በዚህ ኢህአዴግ በሚለው አማራን ከፊት አስቀድሞ አማራን ኢህዴንን እንደውም በኋላ ላይ ነው ታስታውሱ እንደሆነ እንደ አማራ ድርጅት አማራ የሚባል የለም ነው የሚሉት እነሱ። አማራን ግን እንደ ገዢ መደብ ነበር የሚያዩት በዛ ሰዓት። ለዚህ ግን መሳሪያ አድርገውት ከፊት አስቀድመውት መጥተዋል። ይሄ ቡድን አሁን ጭቅጭቅ የሚነሳበትን መሬት ፈርሞ ሰጥቷቸዋል፣ ባልተሰጠው ውክልና ማለት ነው። ነገዱ አንዳርጋቸው ዛሬ እዛ ሄደው የአማራ ህዝብ ተቆርቋሪ ነን የኢትዮጵያ ህዝብ ታጋይ ነን የሚሉት
ይሄን የኮንፍሊክት ምንጭ የሆነ ቦታ ፈርመው ለዚህ አገር ለሚያስገነጥል ቡድን ሰጥተዋል። ታሪክ ራሱን ደገመና ዛሬ ደግሞ እነ ዘመነ ካሴ ይሄንን የፈረስነት፣ ይሄንን አሽከርነት፣ ይሄንን ህወሓትን ተሸክሞ ፍላጎቱን የማስፈጸም ተግባር ለመፈጸም ቃል ገብተው ተንቀሳቀሱ። ገዱና ዘመነ ካሴ አይመሳሰሉባቸው? ኢህዴንና ጽንፈኛው ፋኖ ሁልጊዜ እንደዚህ አሽከር እየቀጠሩ ከፊት እያሰለፉ ታዝለው ነው ፍላጎታቸውን ለማሳካት የሚንቀሳቀሱት ጠላቶቻችን። እና ልክ በዛ መሰረት አሁን ይሄንን ተማምነው ነው በዛ አካባቢ ጦርነት የከፈቱት። አሁን በዚህ በራያ አካባቢ የሚያደርጉት እንቅስቃሴ እነ ምሬ ወዳጆ ጦር አብሯቸው ተሰልፎ የባንዳነት ተግባር እየፈጸመ ነው። አብሮ ተሰልፎ የራሱን ወገኖች እየወጋ ነው። ፎርዛት ማተር እነዛም የራሳቸውን ህዝብ ጭምር እየወጉ ነው። አሁን ይሄ ነው እና ምርጫ ሲመረጥ የኛ ሰው ስልጣን ላይ ወጥቷልና አሁን ልናሸንፍ እንችላለን፣ እኛ በዚህ ብንጀምር እነሱ ከጀርባ ይመቱልናል ይሄን ኃይል የሚል ፍላጎት ነበራቸው። ያንን ለማድረግ ግን ይሄ ለነሱ ቃል ገብቶ የመጣው የጽንፈኛው ፋኖ ቡድን ስላልፈለገ ሳይሆን ስላልቻለ ነው። ራሱም በራሱ አካባቢ ተይዞ ውጊያ ተከፍቶበታል። እየተመታ ያለበት ሁኔታ ነው ያለው። አሁን እንዲህ በዚህ ይሄንን ቢመታ እኛ እዚህ ጋር እንይዘዋለን የሚላል ራሱን ለመከላከል እየተሽለኮለኮ እየተሯሯጠ እየተደመሰሰ ጦርነቱን መሸከም ያቃተው ወይም ደግሞ የጦርነቱን ዓላማ የተረዳው ኃይል ደግሞ ወደ ሰላም እየመጣ እየመነመነ ያለ ቡድን ነው። እንደፈለጉት አልሆነላቸውም። ግን ዞሮ ዞሮ አማራ ክልልን የጦርነት አውድማ የማድረግ በአማራ ልጆች መስዋዕትነት ፍላጎታቸውን ለማሳካት መንቀሳቀሳቸው አልቀረም እና ሰሞኑን በሚዲያዎቻቸው ላይ የቲፒኤልኤፍ ሰዎች ዘመነ በቃ ተመረጠ ብለው የዘመነን ቡድን ወደ ስልጣን መምጣት በጣም ሲያቅራሩበት ሲፎክሩበት ነበር እና አንዳንዶቹ ሞተው የሚገርማቸው ነገር አንድ እንትን ላይ የቪዲዮ ኮንፈረንስ ላይ እኛ ነን ያስመረጥ ነው፣ በቃ የኛ እጅ አለበት፣ የኛን ሰው ነው ያስቀመጥ ነው ብለዋል። ይሄን ደግሞ ወሰዱና ከምርጫ 97 ጋር ወደ ኋላ ተመልሳችሁ ተመልከቱት። ምርጫ 97 ላይ ቅንጅት ከተመረጠ በኋላ ቅንጅት እንደ ፓርቲ ከተለያዩ ፓርቲዎች ውህድ ነው የተፈጠረው ታውቃላችሁና ውህደቱን ህጋዊ አድርጎ አመራር እንዲመርጥ በተደረገበት ጊዜ ቲፒኤልኤፍ በቅንጅት ውስጥ ልደቱን ለማስመረጥ ልደቱ አያሌውን ከፍተኛ እንቅስቃሴ ያደርግ ነበር። ኢቭን ልደቱ ትኩረት እንዲስብ በማሰር ጭምር ልደቱን አስራው ከእስር ቤት ለጋዜጣ መግለጫ ይሰጥ ነበር። ታስሬ እንደዚህ ሆኜ ይል ነው እና ኃይሉ ሻውል ወደ ስልጣን እንዳይመጡ ማለት ነው። እና የኢትዮጵያን ጥቅም አሳልፎ የሚሰጥላቸው ለነሱ ፍላጎት ተገዢ የሆነውን ሰው ለማንገስ ከፍተኛ ጥረት ያደርጉ ነበር። ድራማ ሁሉ ሰርተው አልተሳካላቸውም። ግን ኃይሉ ሻውል የድርጅቱ ሊቀመንበር ሆኑ። ወይዘሪት ብርቱካን ተቀዳሚ ምክትል ሊቀመንበር ሆነች። ከዛ በኋላ ልደቱ ቅንጅትን ህብረት ወይም የቅንጅትን እንደ ድርጅት መቆም እሱ የሚመራው ኢዴፓ አልፈርምም ብሎ ማህተም ይዞ ቅንጅትን ያፈራረሰ ሰው ነው። የህወሓትን ውክልና ይዞ ማለት ነው የነሱ ሰው እና እንደዚህ አይነት ዘሴም እንደ ልደቱ ለማድረግ የሞከሩት ዘመነ ካሴ ያው ተሳክቶላቸው ስልጣን ላይ ወጣ። እሱን ተማምኖ ጦርነት ከፈቱ እና ይሄንን ትክክለኛ አይደለም፣ ይሄ ለአማራ ህዝብ ጉዳት ነው የሚሉ ወገኖች ኬላ ጠባቂ እያሏቸው ነው የፋኖዎች።
እና ይሄንን የአማራን ህዝብ ለእልቂት ለማዘጋጀት የተደገሰ ሴራ ይላሉ። አሁን የአብኑ ጋሻው መርሻ በጻፈው ጽሁፍ ላይ ወይ ባስተላለፈው መልእክት ላይ ኬላ ማለት ከፊት የተሰለፈ ኃይል ማለት ነው። የመጀመሪያው የጦርነት አረር የሚያርፍበት ማለት ነው እና ሌላ ዓላማ የሌለው ለነሱ ኬላ የሚጠብቅ ኃይል ወይም የነሱን ፍላጎት ለማሳካት የቆመ ኃይል መሆኑን በመግለጽ ያስጠነቅቃል። ይሄ ጉዳይ ከኑግ የተገኘች ሰሊጥ አብረት ተወቀጥ የሚለውን ብሂል ስለሚያስታውስ ልምከራችሁ እረፉ ነው የሚለው። ይሄ ኃይል ወደ ጦርነት በከፍተኛ ደረጃ ገብቶ ሀገር የማፍረስ ተግባሩን ከገፋበት በሚወሰደው እርምጃ አንዱ ሌላውን ሊከላከል የሚችልበት ቁመና የለውም። በአሁን ሰዓት አንዱ ሌላውን መተማመኛ የሚያደርግበት እንትን ላይ አይደለም። ሁሉም ተወጥሮ ተይዟል። ሁሉም እየተዳከመ ነው ያለው። መንግስት በስልት ነው ሁሉንም በየደረጃው ወደ ልክ እያስገባው ነው በአሁን ሰዓት እና ሁኔታዎች አይፈቅዱም። እንደገና ሁሉም ደግሞ በያለበት ደጋፊ የለው፣ ይልቁንም ተቃዋሚ ነው ያለው። የአማራ ህዝብ በአሁኑ ሰዓት የፋኖን እንቅስቃሴ አይደግፍም፣ በጠላትነት ነው የሚያዩ። የበለጠ ደግሞ በአማራ መሬት ላይ ሲደራደር የአማራ መሬት ለጦርነት አውድማ ለአማራ ጠላቶች ወኪል ሆኖ ሲመጣ፣ ለሻዕቢያ ወኪል ሆኖ ሲመጣ፣ ከሰይጣንም ጋር እሰለፋለሁ ሲል የግብፅን ተልእኮ ለማስፈጸም ሲቆም ህዝቡ ተፍቶታል። አባላቱም ተፍተውት ከመሃሉ እየወጡ ነው በከፍተኛ ቁጥር መሳሪያ ይዘው። ስለዚህ ይሄ ቡድን የምትተማመንበት ቡድን አይደለም፣ እየጨለመበት ያለ ቡድን ነው። በፕሮፓጋንዳ ብቻ የቆመ ማለት ነው። በፕሮፓጋንዳ የቆመ መሆኑን ደግሞ የፕሮፓጋንዳ ሲሰሩ የነበሩ የእሱ ሰዎች ነግረውናል። ቲፒኤልኤፍ ከፍተኛ ተቃውሞ አለበት በትግራይ ህዝብ። ስምረት ፓርቲ መግለጫ አውጥቷል። ህወሓት የፕሪቶሪያውን ስምምነት ጥሷል። ሁለተኛ ደግሞ ህወሓት የትግራይን ወጣት ለእልቂት እያዘጋጀ ስለሆነ ወጣቶች ወደ ጦርነት አትግቡ ብሎ ስምረት ፓርቲ አስጠንቅቋል። ይሄ ቡድን መሰረቱ እየተናጋ መሄዱ ነው ያለ። ሁሉም መሰረቱ ስለተናጋ፣ ሁሉም ተቃውሞ በየአካባቢው ስለገጠመው፣ ሁሉም እየተዳከመ ስለመጣ አንዱ የኔን ችግር እሱ ሊፈታልኝ ይችላል ወይም ክፍተቴን ሊዘጋልኝ ይችላል ተብሎ የሚደረግ እንቅስቃሴ ነው አሁን ያለው። ለምሳሌ በትናንትናው ዕለት በሲኖትራክና በኦራል የተጫኑ የቲፒኤልኤፍ 500 ወታደሮች ወደ ጦር ሜዳ ሲጓዙ አዲጉዶም ላይ ምሳ ለመብላት መኪና ቆሞ ጠፉ እና እነሱን ለመመለስ ተኩስ ተከፍቶ በተወሰኑ ሰዎች ላይ ጉዳት ደርሷል፣ ወደ 7 በሚያክሉ ታጣቂዎች ላይ። ሌላው ግን መጨረሻ ላይ ተሰባስቦ መኪናው ላይ የተገኘው 53 ሰው ብቻ ነበር። በዚህ ደረጃ አልዋጋም፣ እንደገና ለእልቂት ልትዳርጉኝ አትችሉም፣ ፍቃደኛ አይደለሁም እያላቸው ነው ታጣቂውም ባይዘው። ይሄ የሰላም ኃይል የሚባለው ደግሞ የትግራይ ሰላም ኃይል የሚባለው እሱም የተወሰኑ ቦታዎችን ተቆጣጥሯል። ከአፋር ክልል ወደ ደቡባዊ ትግራይ ገብቶ የተወሰኑ ቦታዎችን ተቆጣጥሯል። ስለዚህ በዚህ ውስጥ ነው አሁን ተዋግተን ድል እናመጣለን፣ ተዋግተን መሬት እንይዛለን የሚሉት። ከዚህ በፊት ለዚህ ቡድን ከፍተኛ ፕሮፓጋንዳ ሲሰሩ ከነበሩት ውስጥ አንዱ የሆነው አሉላ ሰለሞን ይሄ ጦርነት ይቅር፣ አያዋጣም፣ ዓላማም የለውም፣ በግልጽም አልተናገራችሁም፣ ስለዚህ በትግራይ ወጣት እንትን ላይ መነገድ ይቅር ብሎ አስጠንቅቋል።
በዚህ ደረጃ እንግዲህ ይሄ አሉላና ጓደኞቹ ምን ያህል ለዛ ለመጀመሪያው ከ2013 ጀምሮ ለነበረው የመጀመሪያው ጦርነት ምን ያህል ቅስቀሳ ያደርጉ እንደነበረ ምን ያህል በፕሮፓጋንዳ ጦርነቱን ይደግፉ እንደነበር ታውቃላችሁ። እንግዲህ ለትግራይ ጦርነት ባህላዊ ጨዋታ ነው ሲሉ የነበረው ያ ያስከፈለውን ዋጋ ተገንዝበዋል አሁን እነዚህ ሰዎች። ስለዚህ ይቅርባችሁ ብለው አድቫይዝ እያደረጓቸው ነው። ወደ ጦርነት የምንገባው ግዛታችንን ምንድን ነው የጦርነቱ ዓላማ ብሎ ይጠይቃል። እንደውም ምንድን ነው ለሰላም እንስራ፣ ጦርነት ወጣቱን እንጂ ከጀርባ ሆነው ግቡ ተዋጉ የሚሉ መሪዎቹም በሩቅ ሆነው ጦርነት የሚሰብኩ ዩቲዩበሮችን አያገኛቸውም ይላል። ኢማጂን ዩቲዩበር የነበረው ወይም አክቲቪስት የነበረው በጦርነት ላይ አሁን እናንተን ስለማያገኝ ይላል ይሄ ጦርነት ይቅር ይላል። ይሄን ደጋግሜ መክሬ ያለው ጦርነት ውስጥ ካልገባን ታዲያ እንዴት አድርገን ግዛታችንንና ተፈናቃዮችን እናስመልሳለን እያሉ ምላሽ የሚሰጡ ሰዎች አሉ። ግን በዚህ መንገድ የሚመለስ ግዛት የለም፣ ቢመለስም አይረጋጋም። ሁለተኛ ደግሞ ግልጽ የሆነ ተልእኮ የለውም ይላል። ለምሳሌ አንዳንዱ እንትና ወዲ መድን የሚባለው ወጥቶ ሰለሞን ብርሃነ ነጋሽ ወደ ጦርነት የምንገባው ከሌሎች ኃይሎች ጋር ተባብረን ስርዓቱን ወይም የብልጽግና ስርዓትን ለማስወገድ ነው ብሎ ተናግሯል። ይህን ጠቅሷል። አሁን አሉላ በአንድ በኩል እንደዚህ ትላላችሁ፣ ከሌሎች ጋር ተባብረን ስርዓቱን ለማስወገድ እነማን ናቸው ሌሎቹ? ሻዕቢያና ፋኖ ሁለቱም ተደምረው አንድ አቅም ሊሆኑ የማይችሉና በኢትዮጵያ መከላከያ ፊት ሊቆሙ የማይችሉ ኃይሎች ናቸው። ባይዘው ግን ይላል ይሄን ስርዓት ለማስወገድ ነው። ምንድን ነው ስርዓትን ለማስወገድ በዛ ጊዜ ያን ሁሉ ታንክ ያን ሁሉ መድፍ ይዘህ የኢትዮጵያ ሰራዊት ደግሞ እንደዚህ አይነት ቁመና ባልነበረው ጊዜ ባልተዘጋጀበት ከውስጥ ከውጭ በጠላት በተከበበበት ወቅት ብዙን የመከላከያን ተቋም መቆጣጠር በምትችሉበት ወቅት እንትን ያላደረጋችሁትን አሁን ከሌሎች ጋር ተባብረን ስርዓቱን እንጥላለን። ይሄ አንድ ነገር ነው። ይሄን ባይዘዌ ተችተዋል የራሳቸው እንትኖች። ኦኬ ከዛ ደግሞ እንደዚህ ብላችሁ በሌላ በኩል ደግሞ ግዛት እናስመልሳለን። መጀመሪያ ራሱ አንድ መሆን አለብን። የትግራይን አንድነት ማስመለስ አለባችሁ። በዚህ ሁኔታ ውስጥ ይሄን ማድረግ አይቻልም። በጦርነት ግዛታችን እናስመልሳለን ለሚለውም እርግጠኛ መሆን አይቻልም። አሸንፎ ግዛት ማስመለስ አይቻልም። ኦኬ በዚህ በጉልበትስ ደግሞ ከተመለሰ በኋላ እንዴት ተረጋግቶ ደግሞ መቀመጥ ይቻላል ያ ሁኔታ? ስለዚህ በፕሪቶሪያ ስምምነት መሰረት መሆን አለበት እያሉ እየመከሩ ነው የነሱ አክቲቪስቶችም የነሱ ፖለቲከኞችም ጭምር። ዞሮ ዞሮ ምንድን ነው ይሄ ኃይል አሁን የካቲት 11 የትግራይ የቲፒኤልኤፍ የተመሰረተበት የነጻነት ቀን የዲሞክራሲ የትግል እንትን የተወለደበት ብለው የሚያወድሱት አሉ እና አሁን እሱን መቃረብ ምክንያት በማድረግ በሱ ጊዜ የሆነ ነገር እናመጣለን የሚልም ነገር አላቸው። ያው ቅዠት ማለት ነው። እና ይሄ ከባድ ነገር ነው። ጦርነቱ በሌሎች ተማምኖ የሚደረግ ጦርነት፣ ሌሎች ደግሞ ነገ ለዚህ ቡድን ሰላም ይሰጣሉ ለትግራይ ሕዝብ ተብሎ እንደ ሻዕቢያ ያለ ጸረ ሕዝብ የሆነ ድርጅትን በመተማመን ወደዚህ ከመግባት ብትቆጠቡ ይሻላል እየተባለ ምክር እየተሰጣቸው ነው። ዞሮ ዞሮ ይሄ ብቻ ሳይሆን በዚህ ደረጃ የተከፋፈለ ኃይል ነው። ይሄ ውስጡ ከዚህ በፊት እንደ አንድ ቆሞ በህዝብ ማዕበል ሞክሮ ያልተሳካለትን አሁን በዚህ በተከፋፈለ ሁኔታ ያመጣል ወይስ ህዝብን ለማስጨረስ ነው በቃ ባጭሩ። ስለዚህ አሁን ታጣቂው ይሄ ገብቶት እንግዲህ የሚወስደውን እርምጃ በማሳያነት ገልጬላቸዋለሁ። ስምረት ፓርቲም በዚህ መሰረት በወጣቶች ህይወት መቆመር ይብቃ
ብሎ መግለጫ አውጥቷል። ይህ ጥፋትና የሴራ ቡድን በህዝብ ስም እየነገደ የህዝቡን ፍትሐዊና ተገቢ ጥያቄዎች ለጠባብ ፖለቲካ አጀንዳው መሸፈኛ ሲጠቀምበት ቆይቷል። ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር ግን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት አደጋ ላይ የሚጥል የጦርነት ዘመቻ ጀምረዋል ይላል። የጦርነት ዘመቻው መጀመሩ ያው በይፋ ታውቋል እና ግን ይሄ የህዝብን ጥቅም አደጋ ላይ የሚጥል ስለሆነ ይህ ጸረ ህዝብ የሆነ የጥፋት ቡድን በሚከተለው የተሳሳተ የፖለቲካ ጉዞና ስሌት እስካሁን የፈጸማቸው ወንጀሎች ሳይበቃው የቀረበለትን ተደጋጋሚ የሰላም ጥሪና የህዝባችንን መሐላ ወደ ጎን በመተው ጦርነት ለመጫር ሲያደርገው የነበረው የተቀነባበረ ዘመቻ አሁን ግልጽ ጦርነት ተሸጋግሯል። ነገር ግን ወጣቶች በዚህ ጦርነት ላለመሳተፍ ራሳችሁን ተከላከሉ። ወላጆችም ልጆቻችሁ ወደ ጦርነት እንዳይገቡ አድርጉ። ጦርነት የመጨረሻው እንደገና ሌላ ሰቆቃ በትግራይ ህዝብ ላይ የሚጭን ነው ይለናል። እንግዲህ ይሄ ቡድን በማ ላይ ነው ጦርነት የከፈተው ስንል ያው በኢትዮጵያ ላይ ነው። ጦርነት ከከፈተባት ኢትዮጵያ ደግሞ ምን ይጠብቃል? በሚገርም ሁኔታ በጀት ይጠብቃል። በጀት ጎደለብኝ፣ ተጨማሪ በጀት አነሰኝ እንደዚህ ይላል። የሚገርመው አሁን አንድ ከ2 ቀን በፊት በቂ ነዳጅ ወደ ትግራይ አይገባም ብሎ ላቀረበው ኮምፕሌን መልስ ሲሰጥ ሰምቻለሁ። በቂ የተባለ ነዳጅ ለክልሉ እየላክን ነው ብሏል የሚመለከተው አካል። አያችሁ፣ እያንዳንዷ ነገር እንደዚህ ጎድል። አውሮፕላን በረራ ተቋረጠብኝ ይላል። ለምሳሌ ከማን ማን ነው አሁን ኮምፕሌን የሚያደርገው? በፌዴራል መንግስት ላይ እርዳታ አነሰኝ፣ በትክክል አልገባልኝም ይላል። ደሞዝ ይሄን ያህል ደሞዝ እንደዚህ አልተከፈለም ለአባላት፣ ተጨማሪው ደሞዝ አልደረሰም ለትግራይ። ግን ይሄንን አድርግልኝ የሚለውን መንግስት እወጋለሁ ብሎ በግልጽ መግለጫ ሰጥቶ ከዛ ደግሞ ጦርነት ከፈተ። እንግዲህ ኢማጂን። ከዛ ደግሞ ምን ይላል? ይሄን ጦርነት ካሸነፍኩ በኋላና ይሄንን መሬቴን ካስመለስኩ በኋላ የራሴ መንግስት መሰረታለሁ፣ ከዚህ መንግስት ጋር ያለኝ እህል ውሃ አልቋል ደግሞ ይላል። ስለዚህ ወግቼህ መሬቱን ቀምቼህ ወደ መንግስት ምስረታ ሄዳለሁ፣ ግን እስከዛ ድረስ ደግሞ በጀቴን፣ ነዳጄን፣ የምዋጋበትን መኪኖቼን የማንቀሳቅስበትን ስጠኝ እያለ ይጠይቃል። በጣም አይገርምም? ድራማ አይደለም? አሁን እንደዚህ አይነት ነገር በጣም አስቂኝ ነገር እኮ ነው የሚገርም። እና ከዛ በኋላ ደግሞ ይሄንን መንግስት ከመሰረትኩ በኋላ ይሄን መውጫ መግቢያዬን ከያዝኩ በኋላ ይሄን ከውጭ ኃይሎች ጋር የምገናኝበትን ቁልፍ ስትራቴጂክ መሬት በእጄ ካስገባው በኋላ ምንድን ነው የሚሆነው? ከዛ በኋላ የኢትዮጵያ ስጋት ሆኖ ነው የሚቀጥለው ይሄ ኃይል። አሁን ይሄ በፍጹም አስለቀቃቸዋለሁ ሞቼ እገኛለሁ ብሎ ተፈናቃዮችን አግቶ የሚሟሟትበት መሬት ለተፈናቃዮች ለነዋሪው ህዝብ አስቦ አይደለም። ይግቡ ተብሏል እነሱ ወደ ቤታቸው፣ ግን አይደለም፣ ከውጭ ኃይል ጋር የሚገናኝበት ነው። ከዚህ በፊት በጦርነቱ ጊዜ የፌዴራል መንግስቱ ኃይል መከላከያ ያንን ቦታ ተቆጣጥሮ የተጠናከረ ኃይል እዛ አስፍሮ ወደዛ ሊያደርግ የነበረውን መስፋፋት ባይገታው ኖሮ በቀጥታ ከሱዳን ጋር ይገናኛል፣ ከግብጽ ጋር ይተሳሰራል፣ መሳሪያ በዛ ያስገባል። ስለዚህ ያ አሁን ቲፒኤልኤፍ የሚፈልገው ቦታ ለቀጣይ ጦርነት ነው። በቃ ስትራቴጂካዊነቱን ነው። ሌላው የሰሊጥ መሬት ነው። ከዛ በሚያገኙት ኢኮኖሚ ደግሞ ጡንቻቸውን አዳብረው ኢትዮጵያ ላይ ለሚከፍቱት ጦርነት ምንጊዜም እነዚህ ኃይሎች የሚያስቡት በጦርነት ለማሸነፍ የሚያስችለን ነገር እንዴት ነው በእጃችን የምናስገባው ነው። አሁን
ያ ቦታ እጅግ ወሳኝ የሆነ ስትራቴጂክ ቦታ ስለሆነ መንግስት ይሄ ተከዜ ዘብ ሌላውም ኃይል የአማራ ህዝብ ራሱ ለህልውናው ሲል ሊከላከለው የሚገባው ነው። ለኢትዮጵያ ተጨማሪ የህልውና ጥፋት ለማድረስ መረማመጃ ለማግኘት ነው ይሄ ቡድን ከውጭ መሳሪያ እርዳታ ለማስገባት ሲል ነው። አሁን ተቆልፎብን ጉሮሯችን ላይ ይላል እንዴ! መንግስት እኮ አይደለም በቃ እሱ ፌዴራል መንግስቱ በሚንቀሳቀስበት በፌዴራል መንግስቱ ፍቃድ መሰረት በቦሌም መውጣት ይችላል፣ በሌላም ቦታ መውጣት ይችላል፣ በህጋዊ መንገድ ማለት ነው ህዝቡ። ከዛ ውጭ ግን የተቆለፈብኝን እከፍታለሁ። ሌላውም ክፍለ ሀገር ሌላውም ክልል እኮ በዚህ መሰረት ከውጭ ጋር አይገናኝም። ክልል ከክልል ጋር ነው እንጂ የሚገናኘው። እና እንዲህ አይነት በተለየ ሁኔታ የኔ መውጫ መግቢያ የኔ ከውጭ መገናኛ እንትኔ ተዘግቶብኝ እያለ እኮ በግልጽ ይናገራል። ይሄ ኃይል ምን ማለት ነው? አንድ ክልል እንዴት እንደዚህ አይነት ጥያቄ ሊያቀርብ ይችላል? ለምን ዓላማ? ያው ለክፋት ዓላማ ማለት ነው። ስለዚህ እንዲህ አይነት ሁኔታ ስላለ ይሄ ደምራችሁ ቀንሳችሁ ምናምን ስታዩት ግን ቅዠቱ አይሳካም። ለማይሳካ ቅዠት ግን ሰው መስዋዕትነት ያደርጋል። ለምንድን ነው ሁልጊዜ ወታደራዊ እንቅስቃሴ ወታደራዊ አሰላለፎችን ወይም የምናካሄዳቸውን ጦርነቶች ተንትነን እማንገባው? አሁን እኮ መንግስት ቁመናውን የሚያሳየው ትጥቁን የሚያሳየው ወታደራዊ ዝግጁነቱን እኮ የሚያሳየው እረፉ አትችሉኝም ለማለት እኮ ነው። ውጊያ እኮ ነው ይሄ። ሳትሞት መስዋዕት ሳትሆን አቁም ነው። ይሄን ለምንድን ነው የማያነቡት ጠላቶች? ምን አይነት ድንቁርና ነው ይሄንን አለማንበብ? እና አሁን ለምሳሌ አማራ ክልል ውስጥ መንግስት በጣም በተደጋጋሚ እንደገለጸው ሙሉ ኃይሉን ወደ ውጊያ አላስገባም። ምክንያቱም ለሀገር ሉዓላዊነት ነው የኢትዮጵያ መከላከያ ዝግጅት የሚያደርገው። አሁን እነሱ እየተነሱ ይሄን ያህል ደምስሰው ይሄን ያህል አጥፍተን እንደዚህ ኮስምኖ እንደዚህ ጠፍቶ አሁን ያለቀ በቃ ዝም ብሎ የሬሳ ሳጥኑን ይዞ የሚዞር ኃይል ነው እንጂ የሌለ ነው በቃ ምናምን ይሉናል። በየቀኑ እየወጡ በየቀኑ ነው እንደዚህ የሚሉ ነው። ያው 3 ዓመት ሞላቸው እንደዚህ ሲሉን የደከመ። አሁን ደግሞ ባለፈው አንድነት ሲፈጥሩ ሞቷል እስካሁን ድረስ ያልቀበር ነው አንድ ስላልሆነ ነው በቅርቡ እንቀብረዋለን አሉ። አሁን ግን መሬት ላይ ያለው ሁኔታ የሚያሳየው እነሱ እየተቀበሩ ሲሄዱ ነው የሚያሳየው። አሁን በየቀኑ የምታዩቸው ወደ ሰላም የሚመጡ በጣም ብዙ ቁጥር ያላቸው ናቸው። በየቀኑ ትጥቅ የሚመጣው ትጥቅ ብዙ ነው፣ የቡድን መሳሪያዎችን ጨምሮ ማለት ነው። እና እምቢ ያለውን ደግሞ እየተመታ ነው ያለው። አሰላለፉ ግን እነሱ በሚፈልጉት አይደለም። አሁን ቲፒኤልኤፍ መከላከያን ስቦ ወደ ጦርነት ለማስገባት ኦኬ ኃይሉ ወደዛ ሲሄድ እዚህ መሀል ላይ ደግሞ ፋኖ እዚህ ጋር ትይዝልኛለህ፣ ወደ እኔ ሲያልፍ ደግሞ ከኋላ ትዘጋለህ። አሁን እነ ተፈራ ማሞ እንደሚተነትኑት እንደዚህ አይነት አሰላለፍ አይገባም። በያለህበት ይመታሃል። በያለህበት እርስ በርስ እንዳትደጋገፍ እየቆረጠ ይመታሃል። ይሄ መደጋገፊያውን እጅ ይቆርጠዋል። አንዱ ለሌላው የሚልከውን መሳሪያ በቁጥጥር ስር ያደርጋል። በመረጃ አውታሩ መሰረት መንግስት ብዙ የቴክኖሎጂ ሲስተሞች አሉት፣ ብዙ የመረጃ መረቦች አሉት። እና አሁን እንደዚህ እያደረገ ይሄንን ሁልጊዜ በድሮ ሁልጊዜ በነበረበት ሁልጊዜ በኋላ ቀር ወታደራዊ ትንታኔ ወደ ጦርነት መግባት አክሳሪ ነው። መስዋዕትነት ያስከፍላል እንጂ የትም አደርስም። እና ሌላው እንግዲህ አሁን ባለፈው ይሄንን እነሱ የተማመኑበት የፋኖ ኃይል ጽንፈኛው ፋኖ የሚዲያ ሰዎቹ መጥተው አንዱም የመረጃ ሰው የነበረው እነሱ ጋር እዚህኛ ቃለ መጠይቅ አድርገነዋል። ከሌሎቹም ጋር እንደዚሁ እኔ አሁን ከተለያዩ ወደ ሰላም ከመጡ
ሰዎች ጋር ተገናኝቼ ብዙ መረጃ ስለዚህ ቡድን በደንብ ቀደም ብሎ ከማውቀው ደግሞ በላይ ብዙ እንዳውቀው የረዱኝ ነገሮች አሉ። አሁን ለምሳሌ የነሱ የሚዲያ አሁን የአሻራ ሚዲያ ተብሎ እዛ ላይ ሲሰራ የነበረው እንዴት ፕሮፓጋንዳ እንደሚሰሩ ነግሮናል። አሁን ቀደም ብለው የመጡትን ሰዎች እንደዚህ ሄዱ፣ ሰው ሲዘርፉ የነበሩ ናቸው፣ ልንይዛቸው ስንል ከድርጅቱ የተባረሩ ናቸው፣ እንደዚህ እያለ ሲሰራ የነበረው አሁን ይሄ ኤልያስ ደባሱ የሚባለው እንደዚህ ሲሰራ የነበረው መጣ። እሱ ራሱ መጣ በኋላ። ኦኬ ሲመጣ እዚህ አገኙት። አሁን ነግሮናል። ባለፈው ከኔ ጋር እዚህ ቃለ መጠይቅ ቆይታ አድርጎ የነበረው ያረጋል እና እንዴት እንደዛ አይነት ፕሮፓጋንዳ ሰራህብኝ ሲለው በቃ ምን አደርጋለሁ ያው አሁን እኔም ላይ ይሰራብኛል አለ። ከዛ በኋላ ደግሞ እሱም ላይ ተሰራበት። እሱም ላይ ልክ በተመሳሳይ እንግዲህ እሱ ከነዘመነ ጋር ከነአስረስ ማረ ጋር ይገናኝ የነበረ ከፍተኛ በፕሮፓጋንዳ አቅሙ ማለት ውሸት በመፈብረኩ በጣም በከፍተኛ ደረጃ እንትን ይሰጡት የነበረው ቦታ ይሰጡት የነበረ ሰው ነው እና እሱም ላይ ደግሞ እንደገና መጡና እሱንም ለማጣጣል ሞከሩ እና እንግዲህ እነሱ እንደነገሩን ምንድን ነው ለምሳሌ ጀነራል የኢትዮጵያ ጀነራል አሁን ባለፈው በገለጸው እንትን ላይ በአንድ ሚዲያ ላይ አንድ የኢትዮጵያን ጀነራል 4 ጊዜ በመግደል በሰበር ዜና አስተላልፈናል ይላል። ግን ያ ጀነራል እስካሁን በህይወት አሉ። 4 ጊዜ ገለው ፕሮፓጋንዳ የሰሩባቸው ጀነራሎች የሆነ ነገር ሲቀዘቅዝባቸው ለማሞቅ ሲሉ ያንን ያደርጋሉ። የሆነ ከዲያስፖራው እርዳታ ለማግኘት ሲሉ እንደዛ ያደርጋሉ። የአማራ ክልል መንግስት ምክትል ፕሬዝዳንት ባልተገኙበት መድረክ ከግድያ ሙከራ ለጥቂት አመለጡ ብለን ሰርተናል አለ። ያው ሰምተናል። ይሄን ግን ቁጭ ብለው የሆነ እንትን ውስጥ ጉድጓድ ውስጥ ተቀምጠው ነው የሚፈበርኩት እንትኑን የናስረስ ማረ ታጣቂዎች ወረዳ ላይ ቀበሌ ጥለው ጥሻ ለጥሻ ሾልቆ ለሾልቆ በረሃ ለበረሃ እየተሯሯጡ እየተሽሎኮሎኩ ባሉበት ሁኔታ በመግለጫ ያገዛዙን ሰራዊት ለወሬ ነጋሪ ይሄን ክፍለ ጦር ይሄን ምናምን ለወሬ ነጋሪ ሳናስቀር ደመሰስ ነው ይላሉ። ምንም ጥይት ባልተኮሱበት ሁኔታ መተኮስ የሚችሉበት ሁኔታ ውስጥ ባልነበሩበት አሁን እንደዚህ አይነት ነገሮች እያደረጉ ፕሮፓጋንዳ ይሰሩ የነበረበት ሁኔታ በድሮን በቀጥታ ሲመቱ በትክክል ድሮን ታርጌትድ ነው። በቃ ይሄን ታጣቂውን እያሳደደ ይመታል በተሰበሰበበት በምን ብሎ ይሄ ሚዲያ ሰዎቻቸው ገልጿል። ግን እነዚህን ሰላማዊ ሰዎች ናቸው ብለን እንሰራለን እና ሳይኖር አለሁ የሚል እየሞተ በቁመና ላይ ተጠናክሬ ወጥቻለሁ የሚል ድርጅት መሆኑን እነዚህ የፕሮፓጋንዳ ሰዎች አጋልጠዋል። ይሄንን እንግዲህ ነግረውናል። ይሄንን ቡድን ተማምነው ነው እንግዲህ ይሄንን እየሞተ ያለ ቡድን ተማምነው ጦርነት ከፈቱ። አንድ ሆን ብለው ጨፈሩ። አንድ ሆነልን አሉ። እናሸንፋለን እንግዲህ ከአገር ውስጥ እስከ ተለያዩ የነሱ የሚዲያ እንትኖች እስከ ግብጽ ሚዲያ ድረስ ተጨፈረለት። አሁን ያ ቡድን እየተቀጠቀጠ ነው በከፍተኛ ደረጃ። እንደገና ደግሞ እየፈረጠጠ ነው። የተረፈው ወደ ሰላም እየመጣ ነው። ይሄ ምንም በግልጽ የሚታይ ነገር ነው። እንግዲህ ይሄንን ነገር የምንለው እኛ ጦርነት ለማድረግ በደንብ ስሌት ሰርተህ ተንትነህ ነው ወደ ጦርነት የምትገባው። ላሸንፍ እችላለሁ ብለህ ነው። የኔ ቁመናና አሁን የምገጥመው ኃይል ይመጣጠናሉ። የተወሰነ ጊዜ ተሽሎክሉኬ 5-6 ሰዎች ልገድል እና ደግሞ እኔ 20-30 ሰው ላስገድል እችላለሁ በጦርነት ውስጥ። አሁን ባለው ሁኔታ ባይዘው እንደዛ ነው የሚሆነው። እንደዛ ነው አሁን የኢትዮጵያ መከላከያ ሰራዊት ኢቭን እግረኛው
ልዩ ኃይሉ ከታጠቀው ትጥቅ አንጻር ራሱ ስታየው ከቡድን መሳሪያው መዘመን አንጻር የተወሰነ 2 ሰው ገለ 20 ሰው የሚሞትበትን እንትን ነው የምትፈጥረው። በአሁኑ ሰዓት ደግሞ የኢትዮጵያ መከላከያ ሰራዊት እናንተ እንደምትፈልጉትና የጥምር ኃይሉ ወደ ማጥቃት አሁን ቲፒኤልኤፍ እየሳበ ወደ ማጥቃት ወደ እንደዚህ እንዲገባለት እንደሚፈልገው አይደለም። ስትመጣ ይመታል። ስትመጣ አሁን እንደዚህ ነው የሚያደርገው። ስለዚህ ይሄንን ነገር ባልተገባ ሁኔታ መስዋዕትነት ማስከፈል፣ ኪሳራ ማስተናገድ ቢበቃ ጥሩ ነው ለማለት ነው የምንነሳው የምናቀርበው እንደዚህ አይነት ነገር። አሁን እንደዚህ በሚቀርብበት ጊዜ አንዳንድ ሰዎች ኮሜንት ገብተው ሲሰጡ ይገርመኛል። አሁን እነዚህ ወደ ሰላም የመጡ ሰዎችን ይገቡና ኮሜንት የሚያደርጉ አብዛኛው ሰው በእርግጥ ፖዘቲቭ ነው፣ ጀግኖች ናቸው፣ ጥሩ ነው፣ ጥሩ አጋልጣችኋቸዋል፣ የማናውቀውን ነግረናቸዋል ይላል። ግን የተወሰነ ደግሞ ይገባና ባንዳ። በጣም ነው የሚገርመው። ይሄ ራሱ ይሄን እውነት ሳትረዱ ለውጥ ማምጣት አትችሉም። ይሄን እውነት ራሱ ሳትረዱ ምን ማለት ነው? ከግብፅ ጋር እሰራለሁ የሚለውን ነው እውነተኛ ታጋይ እያልክ ያለኸው? ባንዳ እኮ ትርጉሙ ከውጭ ጠላት ጋር መስራት ማለት ነው። ስለዚህ አንተ ከውጭ ጠላት ጋር እየሰራህ ደግሞ አንተን ትክክል አይደለህም ማለት ባንዳ ያሰኛል። እሱ ብቻ አይደለም እንግዲህ ቲፒኤልኤፍ የኢትዮጵያ ጠላት ነው፣ የትግራይም ህዝብ ጠላት ነው፣ የአማራ ህዝብ ጠላት ነው። ስለዚህ ከቲፒኤልኤፍ ጋር የሚሰራ ኃይልን ማውገዝ ትክክል አይደለህም፣ የራስህን ህዝብ ጥቅም አሳልፈህ እየሰጠህ ነው፣ የራስህን መሬት የጦርነት ቦታ እያደረግክ ነው ብሎ መንገር ትልቅ ጥንካሬና እውነተኝነት ነው። ይሄ በማንም ኃይል ይሄንን ተናገር ተብለን አይደለም አሁን እኛ ይሄንን የምንናገረው፣ ይሄ እውነት ስለሆነ ነው። እና ይሄንን እንደዚህ ነው፣ ቅጥረኛ ነው፣ ብልጽግና ተከፍሎት ነው ብለህ ግን አንተ እኮ ሁልጊዜ ሜዳ ላይ እየወጣችሁ የምትሉት እናንተ ከግብፅ ጋር ይስራው ከሰይጣንም እኮ ጋር ብላቸዋል። እንግዲህ ከሰይጣን ጋር የሚሰራ ሰይጣን ነው። ስለዚህ ሰይጣንን የሚቃወም ደግሞ ቅዱስ ነው እኮ አይደለ እንዴ? በመሰረቱ እንዴት ነው ሰይጣንን ከሰይጣን ጋር የሚሰራ ኃይል ደግፈህ ባንዳ ማትባለው? ከሰይጣንም ቢሆን ግብፅ እንሰራለን አብረን። ግብፅ ግን ኢትዮጵያ ላይ ምን እያደረገች ነው? ሻዕቢያ ምንድን ነው ኢንተረስቱ ኢትዮጵያ ላይ? ህወሓት ምንድን ነው ኢንተረስቱ? እና በጣም ድርብርብ ባንዳዎች፣ ቅጥረኞች፣ ህሊና ቢሶች ተብለው ሊፈረጁ የሚችሉት ከነዚህ ኃይሎች ጋር ከነዚህ ከሰይጣንም ጋር እንሰራለን፣ ከነዚህ ከግብፅ ጋር እንሰራለን፣ ከህወሓት ጋር እንሰራለን የሚሉ ኃይሎችን የሚደግፉ ናቸው። በቃ ባንዳ ሊባሉ፣ ህሊና ቢስ ሊባሉ፣ ጸረ ኢትዮጵያ ሊባሉ፣ ከሃዲ ሊባሉ የሚችሉት እነዚህ ናቸው። ተላላኪ ሊባሉ እና ይሄንን እንዴት ነው ከራሳችሁ ጋር እኮ ይሄን ተገቢ ልብስ አውልቃችሁ ለሌላ ሰው ለማልበስ ለምንድን ነው የምትሞክሩት? እና እንዲህ ነን፣ ባንዳ ነን፣ ከሃዲ ነን፣ ተላላኪ ነን፣ ግን ደግሞ በዚህ እንኮራበታለን ነው ማለት ያለባቸው። ባይዘው እንደሱ ባላችሁ ቁጥር እንደዚህ እያላችሁ ነው። በነገራችሁ ላይ ከነዚህ ኃይሎች ጋር እንሰራለን ከሰይጣንም ቢሆን ጋር ይሄን ኃይል እንደግፋለን ባላችሁ ቁጥር ግልጽ ነው፣ ምንነታችሁን ያው እየገለጻችሁ ነው። ግን ጭንብል አትስጧት ነው እንጂ ለዛች ነገር ያልናቸው ያለ ነው። ለማንኛውም እነዚህ ሁሉ የሚያሳዩት የኢትዮጵያ ጠላቶች በአሁኑ ሰዓት የማይገባ የኪሳራ እንዲከፈል ያደርጋሉ። ህዝባቸውን ህዝብን እንወክላለን ስለሚሉ ነው ህዝባቸውን የምለው ወደ ጦርነት ያስገባሉ። ከዚህ በፊት አካል ጉዳት የደረሰበትን ምንም አይነት ከጦርነት ካሳ ሊያገኝ የማይችልበትን ጦርነት
አሁን እኮ በዛ ጦርነት ያለቁትን ቲፒኤልኤፎች ተገቢ እንትን ሳይከፈላቸው እንደዚህ ሳይደረጋቸው ይላሉ። ግን ያሰለፉት በምን አይነት ጦርነት ነው? ዓላማ ባለው ጦርነት ነበር። እና አሁንም ራስህ በጀት የሚሰጥህን አውሮፕላን የሚልክልህን ነዳጅ የሚሰጥህን አምጣ ነዳጅ እያልክ ሉጋ ማለት በጣም ድንቁርና ነው። ይሄ ነው። አጠቃላይ ግን ያለው ሁኔታ የሚያሳየን ያልተገባ መስዋዕትነት በአብዛኛው ራሳቸው ከመክፈል ክልሎችን ከማወክ የህዝብን ሰላማዊ እንቅስቃሴ አደጋ ላይ ከመጣል ለህዝብ የሚሰራጩ ይሄ ማህበራዊ አገልግሎቶችን እንዳያገኝ ከማደናቀፍ ውጪ የሚያመጡት ነገር የለም። ድጋፍም የላቸውም። የከሰሩ ግን ሌላውን ለማክሰር ኪሳራውን ለማራዘም ከመሞከር ውጪ ምንም አይነት ጉዳት በሀገሪቱ ላይ እያስከተሉ አይደለም። ወደ ሰላም የሚመጣው ኃይል ይቀጥላል። ጥሩ መንገድ ነው። ይሄ የሚተማመኑበት እጁ እየተቆረጠ ነው በሌላ በኩል። ስለዚህ ያው የሰላማችን ሰላም አየር የምንተነፍስበት ጊዜ ሩቅ አይሆንም፣ ሙሉ በሙሉ ማለቴ ነው። የዛሬውን በዚህ ርዕስ ላይ ያነሳሁትን ትንታኔዎች ወይም ሀሳቦች ያው ምክርም አለው እንግዲህ የሚሰማ ሰው ካለ እና በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። ኮሜንት እያደረጋችሁ ደግሞ አበረታቱን። ባይዘዌ የምንሰራቸውንም ነገሮች በዚህ መልኩ ብታደርጉ፣ እንደዚህ አይነት ነገር ብትጨምሩ፣ ይሄ አይነት ነገር ደግሞ ቢቀር የሚለውን ነገር ሁሉ እንቀበላለን። እኛ ለኮሜንት ክፍት ነን። ብዙ የውይይት ሀሳቦች ይመጣሉ። በሌላ ፕሮግራም እስከምንገናኝ ሰላም።